ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሕክምና ተቋማት በመካሄድ ላይ ያሉ የሥራ ማቆም አድማዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ ትኩረት እንዲሰጠው ጠየቀ። ኮሚሽኑ የሥራ ማቆም አድማዎች ለሰብአዊ መብቶች ጥሰቶች በር እንዳይከፍቱ የጠየቀው በተለያዩ የሕክምና ተቋማት በመካሄድ ላይ የሚገኘውን የሥራ ማቆም አድማ በተመለከተ ትላንት ባወጣው ጋዜጣዊ መግለጫ ነው። ኢሰመኮ በመግለጫው አንዳንድ የሕክምና ባለሙያዎች የደሞዝና ከሥራ ሁኔታ ጋር የተያያዙ ጥያቄዎች እንዲመለስ ሰተናል ያሉት የጊዜ ገደብ ግንቦት 3 መጠናቀቁን ተከትሎ ሁኔታውን እየተከታተለ እንደሆነ አስታውቋል። በዚህም መሰረት ኢሰመኮ ከአዲስ አበባ በተጨማሪ ከአጋሮ፣ ከአርባ ምንጭ፣ ከባህር ዳር፣ ከፍቼ፣ ከጎባ፣ ከሐዋሳና ከጅማ ከተሞች መረጃ ማሰባሰቡን ጠቁሟል። ኢሰመኮ የሕክምና ባለሙያዎችን በመወከል የቀረቡለትን ከተመጣጣኝ ደሞዝ፣ ከጥቅማ ጥቅም እንዲሁም ከምቹ የሥራ ቦታ ጋር የተያያዙ ጥያቄዎች ሚያዝያ 3 ቀን 2017 ዓ.ም ለጤና ሚኒስቴር ያቀረቡ መሆኑን ጠቅሷል። ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ማካሄዱንም ገልጿል። በተጨማሪም ከፊልና ሙሉ የሥራ ማቆም አድማን ተከትሎ በአዲስ አበባ ክትትል ካደረገባቸው የጥቁር አንበሳ፣ የቅዱስ ጳውሎስ፣ የቅዱስ ጴጥሮስና የዳግማዊ ምኒልክ ሆስፒታሎች ኃላፊዎችን በማነጋገር መረጃዎችን ማሰባሰቡን በመግለጫው አስፍሯል። በዚህም መሰረት በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ ሌሎች ታካሚዎች በሐኪሞች እጥረት ምክንያት ተገቢውን ሕክምና ማግኘት አለመቻላቸውን ማረጋገጡን ጠቁሟል። እንዲሁም ከክልል ከተሞች ረጅም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑንና ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ መቻሉን ጠቅሷል። በሌላ በኩል ፖሊስ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር እንዳዋለ መረዳቱን ኮሚሽኑ አስታውቋል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረግ የሥራ ማቆም አድማ በማህበረሰቡ የጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖን ሊያስከትል እንደሚችል ተናግረዋል። በዚህም የሕክምና ባለሙያዎች ያቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ መፍትሄ የሚያገኙበት ሁኔታ እንዲያመቻች ጠይቀዋል። እንዲሁም የሕክምና ባለሙያዎችም የህብረተሰቡን የጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡ ጥሪ አቅርቧል። የህዝብ ተወካዮች ምክር ቤት የውሃ አካል ብዝሃ ህይወት ደህንነት ወይንም የወንዝ የተፈጥሮ ፍሰት የሚያዛባ የማዕድን ማውጣት ተግባርን የሚከለክለውን አዋጅ አጸደቀ። ምክር ቤቱ ዛሬ ረፋድ ባካሄደው መደበኛ ስብሰባ የውሃ መስኖ፣ ቆላማ አካባቢና አካባቢ እንዲሁም የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴዎች በጋራ በመሆን የውሃ አካል ዳርቻ ርቀት አወሳሰን ልማትና እንክብካቤ ረቂቅ አዋጅን በመመርመር ያቀረቡት ሪፖርትና የውሳኔ ሐሳብ ላይ በመወያየት አዋጁን በሙሉ ድምጽ አጽድቋል። አዋጁ በተለያዩ ምክንያቶች በውሃ አካላት መጠን ጥራትና ተያያዥ የስነ ምህዳር አገልግሎቶች ላይ እየተከሰተ ያለውን ችግር ለመቅረፍ የሚያስችል እንደሆነ የተገለጸ ሲሆን የውሃ አካል ዳርቻ አከላለልን በ3 በመክፈል በዙሪያቸው የተፈቀዱና የተከለከሉ ተግባራትን ለይቶ ይደነግጋል። በዚህም መሰረት በቁጥጥር የውሃ አካል ዳርቻ ውስጥ አደገኛ ወይንም መርዛማ ኬሚካልን እንዲሁም ደረቅ ወይንም ፍሳሽ ቆሻሻን መድፋት፣ መልቀቅ፣ መጣል፣ ማከማቸት ወይንም መቅበርን ይከለክላል። እንዲሁም የደረቅ ቆሻሻ አያያዝና አወጋገድ ስርዓት ወይንም የፍሳሽ ቆሻሻ ማጣሪያ የሌለው ተቋም ግንባታን፣ የፍሳሽ ማጣሪያ የሌለው የተሽከርካሪ እጥበትን፣ ዛፍ መቁረጥ ወይንም እጽዋት መመንጠርንና ሌሎች ተግባራትን ማከናወንን ያግዳል። ጥብቅ የውሃ አካል ዳርቻ ተብለው በሚመደቡት ውስጥ ደግሞ በመጀመሪያው ምድብ ውስጥ ከተከለከሉት ተግባራት በተጨማሪ የውሃ አካል ብዝሃ ህይወት ደህንነት ወይንም የወንዝ የተፈጥሮ ፍሰት የሚያዛባ የማዕድን ማውጣት ተግባርን ያግዳል። እንዲሁም በዚህ ምድብ የደረቅ ቆሻሻ አያያዝና አወጋገድ ስርዓት ወይንም የፍሳሽ ቆሻሻ ማጣሪያ ካለው የቱሪዝም መዳረሻ ተቋም በስተቀር ማንኛውም አይነት የተቋም ግንባታ ማከናወን እንደማይፈቀድ ይገልጻል። በተጨማሪም ከፍራፍሬ ልማት ውጪ የሆነ እርሻ፣ የመኖሪያ ቤት ግንባታ፣ የቀብር ቦታ ማዘጋጀትና የተሽከርካሪ እጥበትን ይከለክላል። ፍጹም ጥብቅ ተብለው በሚቀመጠው የውሃ አካል ዳርቻ ደግሞ በሁለቱ ምድቦች የተቀመጡትን ክልከላዎች ጨምሮ
የእርሻ ወይንም የከብት እርባታ ተግባርን እንዲሁም ከተፈቀደ መግቢያና መሸጋገሪያ ግንባታ ውጪ የተሽከርካሪ መንገድ ስራ ወይንም እንቅስቃሴን ማከናወን ይከለክላል። አዋጁ በተከለለ የውሃ አካል ዳርቻ ውስጥ የሚገኝ ማንኛውም ነባር ልማት ባለበት ሁኔታ ሊቀጥል የሚችለው በውሃ አካሉና በብዝሃ ሕይወቱ ላይ ጉዳት ወይንም ብክለት የማያስከትል መሆኑን አግባብ ባለው አካል ሲረጋገጥ ብቻ እንደሆነም ያትታል። ህብረተሰቡ ህገወጥ ተግባራትን አግባብ ላለው አካል የማሳወቅ እንዲሁም ተቆጣጣሪው በህግ መሰረት ተግባሩን ሲወጣ አስፈላጊውን ድጋፍ የማድረግ ግዴታ እንዳለበትም ይገልጻል። ከዚህ አዋጅ አተገባበር ጋር በተያያዘ ለሚፈጸሙ ወንጀሎች በወንጀል ህጉ የተደነገጉ ቅጣቶች ተፈጻሚ የሚሆኑ ሲሆን በአዋጁ የተደነገጉ ግዴታዎችን አለመወጣት የሚያስከትለውን አስተዳደራዊ እርምጃ በተመለከተ የሚኒስትሮች ምክር ቤት በሚያወጣው ደንብ እንደሚወሰንም ተመላክቷል። የኢትዮጵያ ብሔራዊ ባንክ $50 ሚሊዮን ለባንኮች ለመሸጥ ላወጣው ጨረታ ባንኮች ለ$1 133 ብር ከ17 ሳንቲም አማካይ የምንዛሬ ዋጋ ማቅረባቸው ተገለጸ። ገዢው ባንክ ዛሬ ያካሄደውን የስድስተኛውን ዙር የውጭ ምንዛሬ ጨረታ ውጤት በማህበራዊ የትስስር ገጾቹ ይፋ አድርጓል። በጨረታው የተወዳደሩ 14 ባንኮች የውጭ ምንዛሬውን መቀበላቸውንም ገዢው ባንክ አስታውቋል። በጨረታው ዶላሩን የወሰዱ ባንኮች ቁጥር ከ2 ሳምንት በፊት ከነበረው በ2 ባንኮች ያነሰ ነው። ተሳታፊ ባንኮቹ ለ$1 ያቀረቡት አማካይ ዋጋ ከ2 ሳምንት በፊት በተካሄደው ጨረታ ተሰጥቶ ከነበረው አማካይ ዋጋ የ20 ሳንቲም ገደማ ጭማሪ አሳይቷል። ገዢው ባንክ የዛሬውን ጨምሮ በስድስቱ ጨረታዎች $465 ሚሊዮን ለጨረታ አቅርቧል። ብሔራዊ ባንክ በቅርቡ በየ2 ሳምንቱ የውጭ ምንዛሬ ጨረታ ማካሄድ የጀመረ ሲሆን ይህ ሂደት እስከ ተያዘው በጀት ዓመት መጨረሻ ድረስ እንደሚቀጥል ይጠበቃል።